በብልጽግና የሰላም ትርጉም በመሰረቱ ግለሰቦች በፊት ከነበሩባቸው የፖለቲካ መሰረቶቻቸው እየተናዱ እያፈተለኩ እያመለጡ ወደ ብልጽግና መዋቅር ውስጥ መተው የሚቀላቀሉበትን ሂደት ነው ሰላም ብሎ ዲፋይን የሚያደርገው። በአማራም በትግራይም በኦሮሚያም በተለያዩ ቦታዎች ላይም ብልጽግና ሰላም እያለ ሲያወራ ወደነሱ ጎራ መቀላቀላቸው ግለሰቦች ከርተው ወደነሱ ጎራ በፊት ከነበሩበት የፖለቲካ አቋምና ቁመና ወጥተው እነሱ ወዳለበት ብልጽግና ወዳለበት ቁመና ሲመጡ እሱን የሰላም አማራጭ ወይንም የሰላም ሂደት አካል አድርገው እንዳንድ ማሳያ ሊያቀርቡት ይሞክራሉ። አክቹሊ እሱ ሰላም ነው ወይ የሚለውን ግን በተግባር ስትፈትሹት ምንም ትርጉም የሚሰጥ ሆኖ አታገኙትም። ኢንፋክት ከሰላም ተጻራሪ ሆኖ እንደውም እዚህ ስምረት ፓርቲ የራሱን ወታደራዊ ኃይል አቋቁሞ ፕሮክሲ ሆኖ እንደውም ወደ ትግራይ ሌላ ጦርነት ለመዋጋት አሰላለፍ ውስጥ እንደገባ ትመለከታላችሁ ማለቴ ነው። በየጊዜው አንደኛ የራሳቸው የፖለቲካ መተማመኛ አድርገውታል ግለሰቡን፣ ሁለተኛ ግን ሌሎችን አካላት ለማማለል እና ማማለያ አድርገው ልክ እንደነጌታቸው እየገባጣችሁ እኛ ጋር ተቀላቀሉ የሚል ይሄም የሰላም አማራጭና የሰላም የነሱ የሰላም አማራጭ እቅድ አካል ተደርጎ እየቀረበ እንዳለ ትመለከታላችሁ ማለት ነው። ይሄ ሰፊ የሆነ አጠቃላይ ብልጽግና ማን ነው ሰላምን እንዴት ነው የሚመለከተው የሚለውን ነገር እንድትታዘቡ እድል የሚፈጥር ነው ብዬ አስባለሁኝ። ይሄንን ካልኩ ዘንዳ ሌላ ያየን ያለናቸው ነገሮች ምንድናቸው የሚለው እየታዘብን ያለነው በተለይ ጀነራሎችን በተመለከተ በቅርብ ጊዜ 3 ጀነራሎች ወደ አዲስ አበባ መግባታቸውን ያነበብኩ ነበር ቅድም ቦርከና ላይ። አንድምታው ምንድነው? እንደሚገባኝ ከሆነ 11ኛው ሰዓት ላይ ነው ከሚሊተሪ ቢልድ አፕ ወይንም ወታደራዊ ዝግጅት ባሻገር በዚህ ሰዓት ላይ የምናያቸው አዳዲስ ሹመቶች፣ አዳዲስ መክዳቶች፣ ዲፌክሽንስ ከቀድመ ጦርነት ከጦርነት ከመካሄዳቸው በፊት የምንመለከታቸው እንቅስቃሴዎች አካል ተደርጎ ሊወሰዱ የሚችሉ ናቸው። በአንድ በኩል የነበሩ ወታደራዊ መኮንኖች ወደ ሌላ እንቅስቃሴ ወደ ሌላ ኃይሎች ውስጥ የሚቀላቀሉበት ሁነኛ ሰዓት ነው ይሄ ሰዓት። ከዚህም ወታደራዊ ኃይሎች እና አመራሮች የሚገቡበት የሚኮበልሉበት አገዛዙም በተቃራኒም የተሰለፉ ኃይሎች የፕሮፓጋንዳ በተለይ ጦርነቱን ናሬቲቭ ለመቆጣጠር ጥረት የሚያደርጉበት በሀገር ውስጥ ያለውን ማህበረሰብ በቀጠናው ያለውን ማህበረሰብ ብቻ ዓለም አቀፉንም ማህበረሰብ እንደዚሁ ለማሳመን ከፍተኛ የዲፕሎማሲ ስራዎች የሚሰሩበት በናሬቲቭ ደረጃ ደግሞ የናሬቲቭ ብልጫ ለመያዝ ከጦርነቱ አስቀድመ የናሬቲቭ የበላይነትን ለመያዝ ከፍተኛ ፍልሚያና ተጋድሎ የምታደርግበት ነው። በዚህ ሰዓት ቁልፍ የሚባሉ አመራሮችን የማስከዳት ሂደት ውስጥ ሊገባ የሚችልበት ሁኔታ አለ። በተለይ በአስቀድሞ በነበረው ጦርነት ውስጥ በርካታ ሁኔታዎችን ውጣ ውረዶችን ያሳለፉ ግለሰቦች በአገዛዙ በቀላሉ ማባለያ ያቀርቦላቸው ወደ አገዛዙ ሊቀላቀሉ የሚችሉበት ሁኔታ አለ። ምክንያቱም ለነሱ አብይ አህመድ በፊት በነበረበት ቁመና ላይ እንዳለ አድርጎ የማሰብ ነገር በእነዚህ ጀነራሎች ዘንድ ሊኖር የሚችል አመለካከት እንደሆነ መገመት ይቻላል። በተጨባጭ ግን አብይ አህመድ ከፖስት ፕሪቶሪያ በኋላ የነበረው አቋም ሲግኒፊካንትሊ የተቀየረ ያገዛዙን ቁመና ሙሉ ለሙሉ የተቀየረበት ሁኔታ እንዳለ ከአማራ በላይ ምስክር አለ ብዬ መናገር አልችልም። በርካታ ለውጦች አሉ። ሀገሪቱ ውስጥ የታጠቁ ኃይሎች፣ ሀገሪቱ ውስጥ የሚታጠቁ ኃይሎች፣ ሀገሪቱ ውስጥ የሚደረጉ ትግሎች በጣም በብዙ አቅጣጫዎች ኢኮኖሚውን ጨምሮ ወታደራዊና ፖለቲካዊ ጉዳዮች በጣም በርካታ ለውጦችን ያሳለፉበት እንደሆነ በግልጽ መናገር ይቻላል ብዬ አስባለሁኝ። ከዚህ አንፃር አንዳንዶች በፊት አገዛዙ በነበረበት ቁመና ላይ ያለ የሚመስላቸው ጀነራሎች ዲፌክት የማድረግ ፖሲቢሊቲያቸው በጣም ከፍተኛ ሊሆን እንደሚችል መገመት ይቻላል። በዚህ ምክንያት እንግዲህ አንዳንድ ጀነራሎች ከዚህም ወደዛ ከዛም ወደዚህ የመጡ የምንሰማበት ሁኔታ ሊኖር እንደሚችል መገመት ይቻላል። ሌላው ከፍተኛ ፍልሰት ያለው ካገዛዙ ኃይል ወደ ፋኖ ነው። ዛሬ ስቱዲዮ ከመግባታችን በፊት በጣም በርካታ ሪፖርት ለማጠናከር የሚያዳግት ሪፖርት ስንቀበል የነበረው መሬት ላይ ካሉ ዲፌክሽኖች በተለይ ካገዛዙ ኃይል እየከዳ ወደ ፋኖ የሚቀላቀለው አርባ ምተና ሚሊሻና መኮንን በተለይ መስመራዊ መኮንኖች ጠባቂዎቻቸውን እየያዙ ወደ ፋኖ የሚገቡት ናቸው። አገን ይሄ ሌላ ሲግናል ነው። በቀጣይ ስለሚመጣው ወታደራዊ ሁኔታ ከወዲሁ ለመለካት ከሚጠቅሙን ማሳያዎች አንደኛው አድርጋችሁ ልትወስዱት የምትችሉት ሞቢሊቲ ነው። ወታደሮች ከቦታ ወደ ቦታ
ከአንደኛው አሰላለፍ ወደ ሌላኛው አሰላለፍ የሚሄዱበት ሁኔታና የሚሄዱበት ፍጥነትና ብዛት መጠን በጣም በጣም ሁነኛ ማሳያ ነው። ቀጣዩን ጦርነት ብቻ ሳይሆን የጦርነቱንም ውጤት እንድትገምቱ አስቻይ ሁኔታን ይፈጥራል። ነሰሰርሊ የጦርነቱን ሁኔታ በሚሊተሪ ቢልድ አፕ ልትናገሩት አትችሉ። በታጠቁት የጦር ቴክኖሎጂ ልትገምቱት አትችሉ። ምክንያቱም በጣም በርካታ ጦርነት ሲታቀድ ከጦርነቱ እቅድ ውጪ ያሉ ፋክተሮች አሉ። በተለይ አሁን የሚጀመረው ጦርነት እና አብይ አህመድ ሊጀምሩት የሚፈልጉት ጦርነት በእነ አብይ አህመድ ኮንትሮል ውስጥ የጦርነት ፕላን ዝግጅት ውስጥ ያለ ጦርነት አይደለም። ኮምፕሊትሊ ከነሱ ቁጥጥር ውጪ ያለ ጦርነት ነው። በነገራችን ላይ ብሉምበርግም ዛሬ ያስነበበው ተመሳሳይ ነገር ማናቸውም ቢሆኑ የጦርነቱን አውትካም ኮንትሮል ለማድረግ ይቸገራሉ የሚል ነገር ሲያስቀምጥ ተመልክቻለሁ። እውነታው ምንድነው? የጦርነቱ ባህሪ ባለፉት 3 ዓመታት ተቀያይሯል። በፊት የዛሬ 3 ዓመታት እና አብይ አህመድ የነበሩበት ቁመና ላይ አይደሉም ያሉት። ሌሎችም ደግሞ ከአጌንስት አብይ አህመድ የሚገጥሙ ኃይሎች የተሰለፉ ኃይሎች ኢንክሉዲንግ የኤርትራ መንግስትንም ጨምሮ በፊት የነበሩበት ቁመና ላይ ያልሆኑበትን ሁኔታ በደንብ ማንሳት ማሳያዎችን ማምሳት ይቻላል ብዬ አስባለሁ። ከዚህ አንፃር በተለይ በፋኖ እና በፋኖ በሚቆጣጠርባቸው አካባቢዎች ላይ በርካታ ያገዛዙ ኃይሎች ወደ ፋኖ እየጎረፉ ያሉበት ሁኔታ ነው ያለው። ቀደም እንዳልኩት ዛሬ ላቀርበው ነበር፣ ግን ደግሞ በጣም ረጅም ሰዓት ወሰደብኝ ሊስቱን ኮምፓይል ማድረግ በራሱ ማለት ነው። ይሄንን ጉዳይ በሌላ ዜና እናንተ ከቨር አድርጉት። እኔ እዚህ ጉዳይ ላይ ድዌል አላደርግም። በጣም በርካታ ኃይል ግን እየመጣ እንዳለ ማሳያ በእያንዳንዱ አካባቢ ላይ ማለት ነው። ጦርነት በሌለባቸውም አካባቢዎች ጭምር በጣም በርካታ ኃይል እየከዳ በተለይ ሚሊሻ አድማ ብተና በገፍ እየገባ እንዳለ ማሳያ ነው። አሁን ላይ በቀደም እንዳልኩት አዲስ ነገር ምንድነው የሚል ነው። በፊትም ጥሪ ቀርቧል። ተቀላቀሉ፣ ኑ ግቡ፣ የምህረት አዋጅ ታውጆ ኑ ወደ ወገኖቻችሁ ግቡ፣ ከዚህ አገዛዝ ጋር ሆናችሁ ንጹሃንን አትጨፍጭፉ፣ ምክንያት አልባ ጦርነት አታደርጉ፣ ራሳችሁን ለማይገባ መስዋዕትነት አትዳርጉ የሚሉ ጥሪዎች በተደጋጋሚ ሲተላለፉ ነበር። ግን በጣም ሪስፖንድ ያደረጉ አካላት አሉ፣ ግን በጣም ይሄን ያህል አልነበረም። አሁን ግን በጣም የተለየ ምክንያት እንዳለ ታያላችሁ። አንደኛው ትልቁ ለውጥ እንግዲህ እኔ በቀደም ካንሙት ጋር ስናነሳ የነበረው ትልቁ ለውጥ የፋኖ አንድነት ነው። የአማራ ፋኖ ብሔራዊ ኃይል አንድ ሆኖ ወጥ ድርጅት ሆኖ መምጣት መቻሉ። ሁለተኛው ትልቁ ይሄ አደረጃጀት የፈጠረው የስነ ልቦና ጫና በአገዛዙ ኃይል ላይ ከፍተኛ ጫና ፈጥሯል። አደረጃጀቱ ራሱን ይፋ ማድረግ ብቻ አይደለም ያደረገው ስራ፣ አመራሮቹንም ሰይሞ ነው የመጣው። አመራሮቹን ሰይሞ መምጣቱ ብቃት ያላቸው አመራሮች በሀገሪቱ ውስጥ ስመጥር የነበሩ የጦር ጀነራሎችንም ጭምር ያካተተ ወታደራዊና ፖለቲካዊ አደረጃጀትን የሚመሩ ወጣቶች ልምድ ያካበቱ ወታደርና ሰፊ ህዝብን ሞቢላይዝ ማድረግ የቻሉ በአማራ ትግል ውስጥ ሲምቦሊክ ሮል የነበራቸው ሰፊ ተምሳሌታይነት እና ሰፊ ሊደርሺፕ የሰጡ እውነት ለመናገር በፖለቲካው በወታደራዊም ዘርፍ በተለይ በቅርብ ጊዜ የአማራ ታሪክ ውስጥ ባለፉት 7 ዓመታት ውስጥ ሰፊ ሚና የነበራቸው ግለሰቦች በአመራርነት ደረጃ መምጣታቸውም ጭምር በተለይ በአድማ ብተናና በሚሊሻው ላይ ከፍተኛ ተጽዕኖ ያሳደረ መሆኑን፣ በሌላ በኩል ደግሞ በተለይ በወገን ኃይል ከፍተኛ የስነ ልቦና የበላይነት እንዲያዝ ያደረገ መሆኑን የማሳያ ነው። ሌላው ደቡብ ጎንደር ላይ የታየው ሽንፈት በአገዛዙ ዘንድ ያጋጠመው ሰፊ ወታደራዊ ሽንፈት በተመሳሳይ በእነዚህ እየከዱ በሚገቡ ኃይሎች ዘንድ ከፍተኛ ፍርሃት እንዲፈጠር የስነ ልቦና ሽንፈት እንዲያጋጥማቸው ያደረገ በአገዛዙ ዘንድ በተለይ ደግሞ ፓራሚሊተሪው ሙሉ ለሙሉ እንዲፈከረክ ያደረገ ነው። ሌሎች አካባቢዎችም ላይ ተመሳሳይ ነገር እየተሰማ ምን እንዳጋጠመ እየተሰማ መረጃው እየደረሰ በርካታ ኃይል ወደዚህ እየገባ ያለበት ሁኔታ ነው። ሌላው ቀጠናው ላይ ያንዣበበው ሁኔታ በሚሊሻውም በአድማ ብተናውም ዘንድ በጣም እየተሰማ ነው ያለው። ዲስ አላያንስስ ቀጠናዊ የኃይል አሰላለፎች ጭምር በወታደራዊ አሰላለፍና በወታደሩ ላይ የሚያመጡት ስነ ልቦናዊ ተጽዕኖ ቀላል አይደለም። ለዚህም ነው አገዛዙ የሚያወጣቸው መግለጫዎችም ጭምር በሌላ ጎራ በተሰለፉ ኃይሎች ዘንድ በተለይ በራሱ ወታደራዊ አሰላለፍ ላይ በራሱ ወታደሮች ላይ ከፍተኛ የስነ ልቦና የበታችነት ከፍተኛ የስነ ልቦና ጫና እያሳደረባቸው ነው ያለው። የሚያወጣቸው መግለጫዎች ጭምር በርካታ ኃይሎች ተባብረውብናል የሚለው ንግግር
እዛ ለተሰለፉት ወታደሮች ለምሳሌ እነ መሐመድ ተሰማ ሰሞኑን እንደዛ ሲሉ ነበር። ለሚነግሯቸው ወታደሮች ያ ንግግር በራሱ ወታደሮቹ ከባድ ፓኒክ ውስጥ እንዲገቡ ፖለቲካዊ መዋቅሩን የሚመራው ካድሬና የካድሬው መዋቅርም እንደዚሁ ከፍተኛ ስጋት ውስጥ እንዲገባ የሚያደርጉ መሆናቸውን አልተገነዘቡም። የሚናገሯቸውም የማይናገሯቸውም ነገሮች በዚሁ ባገዛዙ ላይ አይ ቲንክ እንትን እያደረገ ያለ ነው። አገዛዙ ላይ ራሱ ተመልሶ አገዛዙ ላይ ከፍተኛ ተጽዕኖ እየፈጠረ ነው በአገዛዙ አደረጃጀት ላይ ብለን መውሰድ እንችላለን። በዚህ ሰዓት በርካታ የኃይል መንቀሳቀስ ብቻ ሳይሆን ከዚህ ወደዛ ከዛ ወደዚህ የሚደረጉ ፍልሰቶች በከፍተኛ ደረጃ መጨመራቸው እውን እየሆነ መምጣቱ በተለይ በቀጠናው ላይ ያለውን ሁኔታ ለመረዳት ያስችለናል ብዬ አስባለሁ። ይሄንን ካልን በኋላ በቀጥታ እንግዲህ ዛሬ ትኩረት ልሰጠው የምፈልገው ጉዳይ ሌላው ምናልባት ከዚህ ካገዛዙ ጋር ተያይዞ አንድ ያስገረመኝ ዜና አለ። ምናልባት ላንብብላችሁ ወደ ስቱዲዮ ስገባ እሱ ላይ ሐሳብ ብሰጥበት ጥሩ መስሎ ስለሚሰማኝ ነው። የኤርትራ ጦር አፈገፈገ የሚሉ ዜናዎችን ተመልክቻለሁ። እነዚህ ዜናዎች የሚስተጋቡት በብልጽግና አፈቀላጤዎች በኩል ከየት ወዴት አፈገፈገ የሚለውንም ያስቀምጣሉ። የኤርትራ ኃይል ከቆላ ተንቤን እና ከደጋ ተንቤን አካባቢ ወጥቶ ወደ ሽራ አፈገፈገ ነው የሚሉት እና ሁለት ክፍለ ጦሮች በፊት ከያዙት ይዞታ ተነስተው ከተንቤን ተነስተው እንግዲህ ወደ ሽራ አፈግፍገዋል ነው የሚሉት። እንግዲህ ይሄ ጦርነት ሳይጀመር በፊት ሆነ ነው። ይሄንን ክሌም እያቀረቡ ያሉት ያገዛዙ ሚዲያዎች ናቸው፣ ያገዛዙ የፕሮፓጋንዳ ማሽኖች ናቸው በብዛት ማለት ነው። ግን ምን እየነገሩን ነው ይሄንን ሲሉ የሚለውን ነገር ማንሳት ያስፈልጋል። አንደኛ የኤርትራ ኃይሎች ከደጋና ቆላ ተንቤን አፈገፈጉ ብሎ ብልጽግና መናገሩ ኢሰን ኢምባራስመንት። የኤርትራ ጦር ኢትዮጵያ ውስጥ ገብቷል ብሎ ያለምንም መሸማቀቅ እየተናገረ ነው፣ ያለምንም ፍርሃት። የሉዓላዊነት ዘብ ነኝ ሲል የነበረው ኃይል ደብረታቦር ላይ ብቻ 24 ጊዜ ድሮን የተኮሰው ኃይል ወረታ ከተማ ላይ 6 እና 7 ድሮኖችን በአንድ ሰዓት ውስጥ አከታትሎ የሚተኩስ ኃይል የአማራን ትምህርት ቤቶች የአማራን ሆስፒታሎች ለማውደም ሌት ተቀን አየር ኃይሉን የሚጠቀም ኃይል ሄሊኮፕተር እያስነሳ ሸዋን የሚደበድብ ኃይል ከደጋ ተንቤንና ከቆላ ተንቤን የኤርትራ ሰራዊት አፈግፍጎ ወደ ሽሬ ሄደ ብሎ ጦርነት ገና ሳንጀምር ለውጥ እያየን ነው ብሎ በዚህ ደረጃ እየደነፋ መናገሩ ኢዘን ኢንሰልት ለራሳቸውን እየሰደቡ እንዳሉ ግልጽ ማሳያ ነው። አንደኛ እናንተ የቶናችሁ ነው እነሱ እንግዲህ ከደጋና ቆላ ተንቤን ወደ ሽረ ሲያፈገፍጉ እናንተ እነዚህን አካባቢዎች አሁን እንግዲህ ጦርነት ቢኖር እነሱ ደጋውንና ቆላ ተንቤንን አስለቀቀን እንግዲህ ኤክስፔክት የምታደርጉት ዜና እንደዛ ነው። አስለቀቀን ከዛ የኃይሉ ደግሞ ከኛ በተቃራኒ ያለው ኃይል አፈገፈገ ወደ ሽረ። አንድ ነገር ወታደራዊ ትግል ውስጥ ገብተን አሸንፈን ወደዛ እንዳይፈገፍጉ አደረግን። አንድ ነገር እነሱ ሌላ ቦታ ሆነው በወሬ ሰምተው ገና ለገና እንፋለመዋለን ገብቷል የሚሉት ኃይል ከዚህ ቦታ ተነስቶ ወደዚህ አፈገፈገ እያሉ በአደባባይ ወጥተው ሲናገሩ አለማፈራቸው እጅግ የሚያስገርም ነገር ሆኖ መለከተዋለሁ። ሌላው ተዋክተን አስለቀቅነው ሌላ ነገር ነው። ተዋክተን ከዚህ ቦታ ተነስቶ ወደዚህ ቦታ እንዲያፈገፍግ አደረግን ሌላ ነገር ነው። ግን ደግሞ በራሱ ተነስቶ ከዚህ ቦታ ወደ ሌላ ቦታ ራሱ ሪፖዚሽን አደረገ ማለት የራሱ የወታደራዊ ኃይሉ ምርጫ ነው። ምክንያቱም ጦርነት አልተነሳም፣ ግን የተቆጣጠራቸውን ኃይሎች ለሱ አዋጭ በሆነው ቦታ ላይ ራሱ ሪፖዚሽን ማድረጉ የብልጽግና ድል ተደርጎ መነገሩ በጣም አስገራሚ ነገር ነው። ይሄ ግን አጠቃላይ ስለ ብልጽግና ቁመና ይነግረናል። አንደኛ ምንም ነገር በሱ ኮንትሮል ውስጥ ትላንት ኦኤል ያወጣውን መግለጫ ዛሬ በኋላ ላይ የሚመለስበት ነው። በምንም ጉዳይ ላይ ኤፌክቲቭ ኮንትሮል የሌለው መሆኑ። ሁለተኛ ፕሮፓጋንዳ እንኳን ሲሰራ ራሱን እንደ ኢንሰርጀንት ኃይል ቆጥሮ እንደ ሌላ ኃይል ቆጥሮ
ለሌሎች እንዲታዘቡና አቤት እንዲሉ ለምሳሌ ሰልፍ ያስደርጋል። ራሱ ምላሽ ሊሰጥባቸው የሚገቡ ጉዳዮች ራሱ መንግስት ነኝ የሚለው አካል ህዝብን ሰልፍ ወጣችሁ አውግዙ የኤርትራን ጦር፣ አውግዙ የትግራይን ጦር፣ አውግዙ ፋኖን እያለ ጥያቄ ሲያቀርብ ትመለከታላችሁ። ለማን ነው ሰልፍ የሚሰለፈው? ህዝቡ ማን እንዲሰማው ነው ሰልፍ የሚሰለፈው? ማን መጥቶ እንዲታደገው ነው ሰልፍ እንዲሰለፍ የሚጠበቀው የሚለውን ነገር ስጠይቁ በቀጥታ ከብልጽግና ጋር ተቃርኖ ውስጥ ከራሱ ጋር ተቃርኖ ላይ ሲቆም ትመለከቱታላችሁ ማለት ነው። ኤኒዌይ ከዚህ ጋር ተያይዞ የኃይል አሰላለፍ በተለይ በቀጠናው ላይ በትግራይ ያለው የኃይል እንቅስቃሴ በዚህ በኩልም አለ የሚባለው የኃይል እንቅስቃሴ በሌሎችም አካባቢዎች ላይ ያለው የኃይል እንቅስቃሴ በቀጣይ ሊመጡ የሚችሉ ሁኔታዎችን በትክክል የሚያሳይ አድርጋችሁ ልትወስዱት የምትችሉት ነው። ከዚህ ጋር ተያይዞ እንደዚሁ የኦኤልኤ ኃይል በአዲስ አበባ 54 ኪሎ ሜትር ላይ የሚገኙ ከተሞችን መቆጣጠሩን የሚያሳዩ ቪዲዮዎችና የምስል ማስረጃዎችን ዛሬ ሲለቅ ነበር የነበረው። በአዲስ አበባ በጣም በቅርብ አውራጃ በተለይ ሰሜን ምዕራብ ሸዋ ተብሎ በሚጠራው አካባቢ ላይ እነዚሁ በርካታ ኃይሎች በተለይ የወረዳ አስተዳዳሪዎችን ጨምሮ መማረካቸውን የሚያሳይ ተይዘው በኦኤልኤ ኃይሎች መወሰዳቸውን የሚያሳይ ያገዛዙም ኃይል በስፋት መመታቱን የሚያሳይ በርካታ መረጃዎችን ሲለቅ ነበር የነበረው። እነዚህ ነገሮች እንግዲህ አጠቃላይ የቀጠናው ላይ ነው ሀገሪቱ ውስጥ ያለው የጦርነት ቲያትር አካል አድርጋችሁ ልትወስዱት የምትችሉት ነው ማለት ነው። በቀጠናው ላይ በጣም በርካታ የኃይል አሰላለፎች በተለይ ደግሞ በቅርብ ጊዜ በጦርነት ውስጥ ሌሎች ጦርነቶች ይነሳሉ ተብሎ የሚጠበቀው ነገር የዓለም አቀፉን ሚዲያ የዜና አውታሮች ሁሉ የሸፈነ ሆኖ ተመልክቻለሁ። ዛሬም በስፋት በዚሁ ረገድ ላይ በርካታ ሚዲያዎች ብሉምበርግን ጨምሮ በርካታ ዜናዎችን ይዘው ወጥተዋል። ሱዳንም እንደዚሁ ከሱዳን የሚወጡ ዜናዎች በተለይ የሱዳን አርኤስኤፍ እና በሱዳን አርሚ መካከል የሚደረገው ጦርነት እንደዚሁ ዛሬ ከኢትዮጵያ በተነሱ ድሮኖች ተመተናል የሚል ነው የሱዳኖች ሲያስተጋቡ የነበረው። አንድምታው ምንድነው የሚለው በኋላ በተለይ የዩኤኢን እና የሳውዲ አረቢያን ሁኔታ ካነሳውላችሁ በኋላ ስለሱ ምናነሳ ነው የሚሆነው። የኦኤልኤን መግለጫ ወደ ኦኤልኤ መግለጫ ለምጣ።